የምድራችን በጣም ትንሿ ሀገር ናት። ነገር ግን በውስጧ የያዘችው ታሪክ፣ መንፈሳዊ ሀብትና የኪነ ጥበብ ልዕልናዋ ከማናቸውም ግዙፍ መንግስታት ይበልጣል። ህዝቦቿ ወይን በመጠጣት ከዓለም ቀዳሚ ናቸው። የሮማ ካቶሊክ ቤተክርስቲያን ጳጳሳት መናገሻ ስትሆን መደበኛ እስር ቤትም ሆነ የታጠቀ ወታደር የላትም። ጠቅላላ የቆዳ ስፋቷ ከአንድ ትልቅ ፓርክ የማይበልጥ የካቶሊክ ቤተክርስቲያን የጥበብ፣ የባህል፣ የታሪክና የእምነት ማዕከል ናት። ከ1000 የማይበልጡ ህዝቦች ይኖርባታል። በከተማ ውስጥ ያለችው ከተማ ቫቲካን ሲቲ የዛሬ መዳረሻችን ናት። አብራችሁን ለደቂቃዎች ስትቆዩ የአስገራሚዋን ሀገር አስደናቂ ታሪኳን፣ ማራኪ ህንፃዎቿንና የዜጎቿን የዕለት ከዕለት ህይወት፣ ከላይ በድሮን ሰማይ ጠቀስ ፎቆቿን፣ ከታች በእግራችን ዘመን ያላደበዘዛቸውን አውራ ጎዳናዎቿን እናስቃኛችኋለን። አብራችሁን ቆዩ። ቫቲካን ሲቲ ዙሪያዋን በሮም ከተማ የተከበበች የምድራችን ትንሿ ሀገር ስትሆን የሮማ ካቶሊክ ቤተክርስቲያን ማዕከልና የፖፑ መቀመጫ ናት። በዚህ ቦታ ታሪክ የሀገሪቱን ገናንነት ይናገራል። በኪነ ህንፃዎቿ የሚታዩት የጥበብ ስራዎች ውበትን ይሰብካሉ። በከተማው አደባባይ ላይ የሚገኘው የቅዱስ ጴጥሮስ ካቴድራል የህዝቦች ቅድስና የሀገሪቱ መልክ ነው። አርክቴክት ዣን ሎሬንዞ በርኒኒ የሰራቸው የካቴድራሉ አምዶች በጽናት ቆመው ሲታዩ ልጇን በቅፏ የያዘች ብርቱ እናትን ይመስላሉ። የሮማ ካቶሊክ ቤተክርስቲያን ጳጳሳት በየሳምንቱ በዚህ ስፍራ በመገኘት የመንፈስ ልጆቻቸውን ይባርካሉ፣ ያስተምራሉ። ይህ ቦታ ታሪክና እምነት ያጣመረ ሲሆን ለአማኞች መንፈሳዊ ህይወትን፣ ለጎብኚዎች ደግሞ ደስታን ያድላል። የካቴድራሉ የውስጥ ክፍሎች በስመ ጥሩ ሰዓሊ ሚካኤል አንጀሎ መንፈሳዊ ስዕላት የተሞሉ ናቸው። ሚካኤል አንጀሎ በ24 ዓመቱ የቀረጸውን ቅድስት ድንግል ማርያም የተወደደ ልጇን ከሞተ በኋላ ታቅፋ የሚያሳየውን ሐውልት መመልከት ድብልቅልቅ ያሉ ስሜቶችን ይፈጥራል። ወዲያ አይሁድ በክፉ ምክር ተነሳስተው በክርስቶስ ላይ ያደረሱትን ለሚያስብ ሰው ልቡ በሐዘን ይሞላል። ቀና ብሎ በልጇ ሞት ያየችውን ድንግል ለተመለከተ መልሶ ልቡ በሐዘን ይሞላል። እነዚህ ሁሉ አስገራሚ ነገሮች በውስጡ የያዘው ካቴድራል ለቫቲካን መልክ ብቻ ሳይሆን የገቢ ምንጭም ነው። ቫቲካን የሀገርነት እውቅናን ከማግኘቷ በፊት የሮማ ኤምፓየር አካል ነበረች። የሀገሪቱ ታሪክ ለዚህ ቤተ ክርስቲያን መመስረት ምክንያት ከሆነው ከቅዱስ ጴጥሮስ ሰማዕትነት ይጀምራል። ቅዱስ ጴጥሮስ ከ12ቱ የኢየሱስ ክርስቶስ ሐዋርያት አንዱና የሮም የመጀመሪያው ጳጳስ ነው። ይህ ሐዋርያ በእድሜው ታላቅነት የተነሳ የሐዋርያት አባት እየተባለ ይጠራል። የቤተ ክርስቲያን የታሪክ መጻሕፍት እንደሚያስረዱት ቅዱስ ጴጥሮስ በሶሪያ፣ በፍልስጤም፣ በገላትያ፣ በቆጶዶቅያ፣ በቢታንያና በሮሜ እየተዘዋወረ አስተምሯል። ከቅዱስ ጳውሎስ ጋር በሮሜ ከተማ እየተዘዋወረ ማስተማር ከጀመረ በኋላ በከተማይቱ ክርስትና መስፋፋት፣ የክርስቲያኖችም ቁጥር ማደግ እስከ ሮማ ባለስልጣናት ደረሰ። በዘመኑ በሮም የነገሰው ንጉሥ ኔሮን ከፍተኛ ባለስልጣናት የነበሩት የአልቢኖስና የአግሪጳ ሚስቶች በኢየሱስ ክርስቶስ በማመን ወደ ክርስትና ገቡ። በዚህም የተነሳ ንጉሠ ሮማ ኔሮን በሐዋርያቱ ላይ በቅናት ተነሳባቸው። ገና በ16 ዓመቱ የሮማን ዙፋን የተቆጣጠረው ኔሮን በመጀመሪያ የስልጣን ዘመኑ ደግ ነበረ። ስልጣን ከያዘ በኋላ የነበሩት የመጀመሪያ 5 ዓመታት ለሮማውያን ወርቃማ ጊዜያት ነበሩ። በእነዚህ ዓመታት የሰራቸው ስራዎች በሕዝቡ ዘንድ ተወዳጅነትን አትርፎለታል። ጉድና ጅራት ወደ ኋላ ነው እንዲሉ ጭካኔው የሚመጣው ከዚህ በኋላ ነው። ከዛም ክፉነቱ ተነስቶበት የአባቱን ልጅ እናቱንና የልጅነት ሚስቱን በጭካኔ ገደለ። እንዲህ ያለው ኔሮን ክርስትና በመስፋፋቱና የቅርብ ሰዎቹ ሁሉ ወደ ክርስትና በመግባታቸው ቅዱስ ጴጥሮስና ቅዱስ ጳውሎስ ይገደሉ ዘንድ አዘዘ። በመጨረሻም በንጉሱ ትእዛዝ መሰረት ብዙ ዓመታትን ባስተማሩባት ሮም ከተማ በሰማዕትነት አለፉ። ቅዱስ ጴጥሮስ የተቀበረው በዛሬዋ ቫቲካን ሲቲ እምብርት ላይ ሲሆን የክርስቲያኖች የተቀደሰ ቦታ ነው። በሁለተኛው መቶ ክፍለ ዘመን አነስተኛ ቤተ ክርስቲያን ተገነባበት። በኋላም ይህ ግዙፍና አስደናቂ የቅዱስ ጴጥሮስ ቤተ ክርስቲያን መገንባት መሰረት ሆነ። በ313 ዓመተ ምህረት ንጉሥ ቆስጠንጢኖስ የሚላን አዋጅ ወይም ኢዲክት ኦፍ ሚላን እየተባለ የሚጠራውን አዋጅ ማወጁን ተከትሎ ክርስቲያኖች በነጻነት መኖርና ቤተ ክርስቲያን መገንባት ጀመሩ።
ጀመሩ። በ326 ዓመተ ምህረት ቀዳማዊ ቆስጠንጢኖስ ታላቁን የቅዱስ ጴጥሮስ ቤተ መቅደስ በመቃብር ስፍራው ላይ ገነባ። ዛሬ ላይ ይህ ስፍራ የክርስትና በተለይም የካቶሊክ ቤተ ክርስቲያን የአምልኮ ማዕከል በመሆን ያገለግላል። ክርስትናና የሮማ ካቶሊክ ቤተክርስቲያን እያደገና እየተስፋፋ መምጣቱን ተከትሎ የቫቲካን አካባቢ የሃይማኖትና አስተዳደራዊ ማዕከልነቱ ጨመረ። በ5ኛው መቶ ክፍለ ዘመን የሮማ ኤምፓየር መውደቅን ተከትሎ በከፊል ጣሊያን በካቶሊክ ቤተክርስቲያን አስተዳደር ስር ሆነች። ሊቃነ ጳጳሳቱ የመንፈሳዊና ፖለቲካዊ መሪ በመሆን በሮም በሚደረጉ እያንዳንዷ ውሳኔ አያሌ ሚና ነበራቸው። ይሁን እንጂ በ19ኛው መቶ ክፍለ ዘመን የጳጳሳቱ አስተዳደር ችግር ገጠመው። በጣሊያን መንግስት የሚመራውን የጣሊያን ውህደትን ተከትሎ ጳጳሳቱ ሮምን ለቀው ወደ ቫቲካን ለመሄድ ተገደዱ። ጳጳሳቱ ቫቲካን ነፃ ሀገር ትሆን ዘንድ ጥረት ማድረግ ጀመሩ። ይህን ተከትሎም ቫቲካን ነፃ ሀገር ለመሆን የምታደርገው ጉዞ በ19ኛው ክፍለ ዘመን በካቶሊክ ቤተክርስቲያንና በጣሊያን መንግስት መካከል በተደረገው ስምምነት መሰረት በመጨረሻ ሀገርነቷ እውን ሆነ። ሉዓላዊነቷ በ1929 በላተራን ስምምነት አማካኝነት የተረጋገጠ ሲሆን ይህም ቫቲካን ሲቲ በቆዳ ስፋትም ሆነ በህዝብ ብዛት በዓለም ላይ ትንሿ ሀገር ሆና ተቋቋመች። ቫቲካን ሲቲ የሮማ ካቶሊክ ቤተክርስቲያን አስተዳደራዊ ጉዳዮችና መንፈሳዊ ስራዎች የሚከወኑባት ትንሽዬ ከተማ ናት። የካቶሊክ ቤተክርስቲያን ፖፕ መኖሪያቸው ከቅዱስ ጴጥሮስ ቤተክርስቲያን በስተ ሰሜን በኩል በሚገኘው በቫቲካን ቤተመንግስት ግቢ ውስጥ ሲሆን ፖፑ የሮማ ጳጳስ በመሆን ያገለግላሉ። አስተዳደራቸውም ቅዱሱ መንበር ወይም ዙፋን እየተባለ ይጠራል። በቫቲካን የሚገኘው የሮማ ካቶሊክ ቤተክርስቲያን መንበር በመላው ዓለም በሚገኙ የካቶሊክ ቤተክርስቲያን ላይ ሁሉ ስልጣን አለው። በዚህም ምክንያት ፖፑ የሁሉም ካቶሊክ ቤተክርስቲያን እምነት ተከታዮች አባት ተደርገው ይቆጠራሉ። ቫቲካን ከጣሊያን መንግስት የተለየ የራሷ የአስተዳደር መዋቅር ያላት ሲሆን የስልክ አገልግሎት፣ የፖስታ ቤት፣ የስነ ፈለክ ተመራማሪዎች፣ የራዲዮ ጣቢያ፣ የባንክ አገልግሎት እና ፋርማሲ እንዲሁም ከ1506 ጀምሮ የጳጳሱን የግል ደህንነት የሚጠብቁ የሲውዝ ጠባቂዎች አሏት። የምግብ፣ የውሃ፣ የኤሌክትሪክና የጋዝ አቅርቦቶችን ጨምሮ ሁሉም አቅርቦቶች በሚባል ደረጃ ከውጭ የሚገቡ ወይም ኢምፖርት የሚደረጉ ናቸው። ከሌላ ሀገር ወደ ሀገር ውስጥ ለምታስገባቸው ሸቀጦችና እቃዎች ምንም አይነት ቀረጥ አታስከፍልም፣ ምንም አይነት ገደብ አትጥልም። የቫቲካን ሲቲ ነዋሪዎች የዕለት ከዕለት እንቅስቃሴያቸው የቤተ ክርስቲያኗን መንፈሳዊ ስርዓት መሰረት ያደረገ ነው። ጠዋት ሲነጋ ከተማዋ በነዋሪዎች ድምፅ ትሞላለች። የቅዱስ ጴጥሮስ ካቴድራል ጉልላት ላይ ያሉ መብራቶች ብርሃናቸውን ይለቃሉ። ከካቴድራሉ ደውሎች የሚወጣው ድምፅ በከተማዋ በማስተጋባት መንጋቱን ያበስራሉ። ደውሉን ተከትለው ከእንቅልፋቸው የነቁ ነዋሪዎች፣ የጳጳሳቱ ጠባቂዎች፣ ቀሳውስትና የቫቲካን ሰራተኞች ሰብሰብ በማለት ቀናቸውን በጸሎት ይጀምራሉ። ከዚያም የዕለቱ ተረኛ ካህናት የጠዋት ቅዳሴ ይቀድሳሉ። እነዚህ ስነ ስርዓቶች ወግ ብቻ አይደሉም፣ የነሱ የዕለት ከዕለት ህይወት ዋነኛ ተግባሮቻቸው ናቸው። እያንዳንዱን እንቅስቃሴ በማሰላሰልና ጥንቃቄ በተሞላበት መልኩ ያደርጉታል። በዚህ ሰዓት የከተማዋ አውራ ጎዳናዎች በሰዎች ስለሚሞሉ ቦታውን ለመጎብኘት ለሚመጡ ሰዎች ከመጨናነቁ የተነሳ አስቸጋሪ ይሆናል። ከጠዋቱ 3 ሰዓት ላይ የቫቲካን ነዋሪዎች ለስራ መንቀሳቀስ ይጀምራሉ። ከዓለም አቀፍ ደብዳቤዎች አንስቶ እስከ ስነ መለኮታዊ ምርምር ድረስ ሁሉንም ነገር የሚያስተዳድሩ አስተዳደራዊ ቢሮዎች ይከፈታሉ። ደህንነትና ስርዓት አስጠባቂዎች፣ የሲውዝ ጋርዶች የደንብ ልብሳቸውን ለብሰው የቫቲካንን በሮችና ፖፑን ጥበቃ ይሰማራሉ። ምሳ ሰዓት ሲደርስ የተለመደውን የጣሊያን ምግብ ፒዛ፣ ፓስታ ወይም ከፓስታ የሚሰራውን ካሎኒ ይመገባሉ። ራስ ሰዓት ደግሞ ስጋ ነክና ቅመማ ቅመም የበዛባቸው ምግቦችን መመገብ ያዘወትራሉ። በቫቲካን ውስጥ የሚኖሩ ሰዎች ማህበራዊ ግንኙነት እጅጉን የጠበቀ ሲሆን የህዝብ ቁጥሩ አነስተኛ ከመሆኑ የተነሳ ብዙውን ጊዜ ጎረቤቶቻቸው ጋር በደንብ ይተዋወቃሉ። በአካባቢ ስብሰባዎች ውስጥ ለመሳተፍ የተለመደ ሲሆን ብዙውን ጊዜ ነባር ባህሎችን በሚደግፉ ሃይማኖታዊ ጉዳዮች ዙሪያ ያተኮሩ ናቸው። እነዚህ አጋጣሚዎች የሀገሪቱ ዜጎችን የህይወትን ድር የበለጠ ያጠነክራሉ። የቫቲካንን የዕለት ከዕለት ህይወት እዚህ ላይ እናቆየውና በሀገሪቱ ውስጥ ያሉ አስደናቂና የሚገርሙ እውነታዎችን እንመልከት። ቫቲካን በቆዳ ስፋት ትንሽ ሀገር ትሁን እንጂ ተነግረው የማያልቁ ታሪካዊ፣ ሃይማኖታዊና ባህላዊ ማንነቶች ያሏት ሀገር ናት። አጠቃላይ የቆዳ ስፋቷ 1 ኪሎ ሜትር ስኩዌር
ስኩዌር የማይሞላ ሲሆን ከአዲስ አበባ 1075 ጊዜ ታንሳለች። ሙሉ ሀገሪቱን በእግሩ እየተዟዟረ መጎብኘት የፈለገ ሰው 1 ሰዓት ብቻ በቂው ነው። ጠቅላላ የህዝብ ቁጥሩ ከ1000 አይበልጥም። አብዛኞቹ የቤተ ክርስቲያን አገልጋዮች ሲሆኑ ሌሎቹ ደግሞ በሀገሪቱ አስተዳደራዊ ስራዎች ላይ የተሰማሩ ናቸው። ይሁን እንጂ ቫቲካን ታሪክን፣ ባህልንና ሃይማኖትን አጣምራ የያዘች ቀዳሚ የጎብኚዎች መዳረሻ፣ በሮም ከተማ ዙሪያዋን የተከበበች ድንቅ ሀገር ናት። ቫቲካን ሲቲ እስር ቤት የሚባል ነገር የሌለባት የምድራችን ብቸኛ ሀገር ናት። በላተራን ስምምነት መሰረት ወንጀል የሰራ ሰው ቢኖር ወንጀለኛነቱ ከተረጋገጠ ወደ ጣሊያን ይላካል። የእስር ጊዜውን እስኪጨርስ የሚያወጣው ወጪ በሙሉ በቫቲካን መንግስት ይሸፈናል። ቫቲካን መንፈሳዊ ነገሮች ጎልተው የሚነገሩባትና የሚከወኑባት ሀገር ከመሆኗም ባለፈ ወይን እንደ ጉድ የሚጠጣባትና የሚመረትባት ሀገር ናት። ዜጎቿ እያንዳንዳቸው በዓመት 74 ሊትር ወይን በመጠጣት በምድር ቀዳሚ ህዝቦች ናቸው። ይህ ማለት በጣሊያንና ፈረንሳይ በዓመት ከሚጠጣው ወይን በጥፍ ይበልጣል እንደማለት ነው። ለምን ይህን ያህል ወይን በከተማዋ እንደሚጠጣ የተለያዩ ምክንያቶች ቢሰጡም የወይን መጠጥ ከግብር ነፃ በመሆኑና በሱፐር ማርኬቶች እንደፈለጉ ማግኘት ስለሚችሉ እንደሆነ ይነገራል። ቫቲካን ሀገሪቱንና የሀገሪቱን ተቋማት የሚጠብቁ መደበኛ ወታደሮች የሌላት ሀገር ስትሆን ፖፑንና የከተማዋ መግቢያ በሮች የሚጠበቁት ከስዊዘርላንድ በሚላኩ የስዊዝ ጠባቂዎች ነው። እነዚህ ጠባቂዎች ወደ ቫቲካን ከመላካቸው በፊት መሰረታዊ የሚባሉ ወታደራዊ ስልጠናዎችን በስዊዘርላንድ መንግስት ይሰጣቸዋል። በዚህ የ2 ወር ስልጠናቸው ወቅት መሰረታዊ የራስን መከላከል፣ መሳሪያ መተኮስና የመጀመሪያ እርዳታ አሰጣጥ ትኩረት ያደረጉ ስልጠናዎችን ይወስዳሉ። ከነዚህ ስልጠናዎች በተጨማሪ የእሳት አደጋን መከላከል፣ የባህሪ ለውጥና የህግ ትምህርቶችን በሚገባ ይሰለጥናሉ። የስዊዝ ጠባቂዎች በቫቲካን አገልግሎት የጀመረው በ1506 ሲሆን ከዚያን ጊዜ ጀምሮ ፖፑን የእሳቸውን መኖሪያ ቤትና የከተማዋን በሮች በንቃት እየጠበቁ ከ500 ዓመት በላይ ዘልቀዋል። አንድ ሰው ጠባቂ ቡድኑን ለመቀላቀል ቢፈልግ እድሜው ከ19 እስከ 30 ዓመት የሆነው ያላገባና የካቶሊክ ሃይማኖት ተከታይ መሆን ይጠበቅበታል። በዋናነት አለባበሳቸው ባህላዊ በቀይ፣ ቢጫና ሰማያዊ እንዲሁም ሌሎች ቀለሞች ያሸበረቀ ሲሆን አንዳንዴም ቀለል ያለ ሰማያዊ መለዮ መልበስ ግዴታቸው ነው። ቫቲካን ቀዳሚ የጎብኚዎች መዳረሻ ሲሆን በብዛት የሚጎበኘውና የሀገሪቱ ውበት የሆነው የቅዱስ ጴጥሮስ ካቴድራል ሲሆን የከተማዋ እምብርት ላይ ይገኛል። የሀገሪቱ ዋና የገቢ ምንጭ ቱሪዝም እና ቱሪስቶች ላይ የተመሰረተ ሲሆን ይህን ካቴድራል ብቻ በየዓመቱ ከ10 ሚሊዮን በላይ ጎብኚዎች ይጎበኙታል። ከ770 ሚሊዮን ዩሮ ገንዘብ በላይ ወደ ሀገሪቱ ካዝና ያስገባል። የሐዋርያው ቅዱስ ጴጥሮስ ካቴድራል ከመንፈሳዊ አገልግሎቱ በተጨማሪ የቫቲካንና ቀደምት ክርስቲያኖች ባህል፣ ጥበብ፣ ታሪክና ሃይማኖት ማሳያ ምልክት ነው። ዛሬ ላይ ያለው ካቴድራል ከመገንባቱ በፊት አነስተኛ በሐዋርያው መቃብር ላይ የተሰራ ቤተ መቅደስ ነበር። አሁን ላይ ያለው ካቴድራል ግንባታው የተጀመረው በ1506 ሲሆን በ1626 ተጠናቋል። ሚካኤል አንጀሎና ዣን ሎሬንዞ በርኒኒን ጨምሮ ታዋቂ በሆኑ አርኪቴክቶች የተሰራው ይህ ቤተ ክርስቲያን በዘመኑ ለነበረው የእጅ ጥበብና ስልጣኔ ማረጋገጫ ሆኖ ይወሰዳል። ሚሊዮኖች ወደዚህ ቦታ የሚጎርፉበት የመጀመሪያው ምክንያት አስደናቂውን የህንፃ ግንባታውን ለማድነቅ ሲሆን የካቴድራሉ ግዙፍ የፊት ለፊት ገጽታ፣ ከፍ ያለ ጉልላትና ውስብስብ በሆነ መልኩ የተቀረጹ ምስሎች የጎብኚዎችን ቀልብ የሚማርኩ የህንፃው ክፍሎች ናቸው። የጉልላቱ ዲዛይን የተሰራው በታዋቂው ሰዓሊና አርኪቴክት ሚካኤል አንጀሎ ሲሆን በዓለም ትልቁና አስደናቂው የቤተ ክርስቲያን ጉልላት ነው። የካቴድራሉ ጉልላት ላይ በመውጣት ደማቋን ከተማ ሮምና ቫቲካን ሲቲን ለመመልከት ቱሪስቶች ወደዚህ ቦታ ከዓለም ዙሪያ ይጎርፋሉ። በዚህ ካቴድራል ላይ ያረፉ እያንዳንዱ የሰው ልጅ ምስሎችና ቅርጻቅርጾች ከአምላኩ የተሰጠውን ጥበብ ተጠቅሞ የሰራቸው አፍ አውጥተው የሚናገሩ የሚመስሉ አስደናቂ ስራዎች ናቸው። ከጉልላቱ ወደ ውስጥ የሚገባው ብርሃን የሰውን ጥረትና መለኮታዊ ጸጋን የሚገልጹ ድንቅ ምስጢሮች ናቸው። በቫቲካን ከተማ የቅዱስ ጴጥሮስ ካቴድራል አጠገብ የሚገኘው የቫቲካን ሙዚየም የዘመናት ታሪክና የኪነ ጥበብ ስራዎችን አከማችቶ ይዟል። በ1506 በርዕሰ ሊቃነ ጳጳሳት ዳግማዊ ጁልየስ የተመሰረተ ሲሆን የዓለማችን ትልቁና ታዋቂ ሙዚየም ነው። በርቀት የሰሙትን የሙዚየሙን አስገራሚ ነገሮች ለመመልከት በየዓመቱ ሚሊዮኖች ከዓለም ዳርቻ ሁሉ ወደ ቫቲካን ይሰበሰባሉ። በዘመናት
ለዘመናት የተከማቹ የካቶሊክ ቤተክርስቲያን ቅዱሳን ቅርሶች፣ የሮማውያን ድንቅ ሐውልቶች፣ በአጠቃላይ ከ70 ሺህ በላይ የከበሩ ቅርሶችን ይዟል። የታዋቂ አርክቴክቶች የግላቸው የጸሎትና የስዕል ቦታ ጨምሮ በውስጡ ለእይታ የሚማርኩ ውድ ቅርሶች መገኛ ነው። ቫቲካን ሲቲ ሃይማኖት፣ ባህልና ታሪክ ውበቷና መልኳ የሆኑላት ትንሽ ግን በመላው ዓለም ለሚገኙ የካቶሊክ ሃይማኖት ተከታዮች ቅዱስ ቦታ ነው። አበቃን። ሃይማኖት ምናለ ነበርኩ።